ስሙ የተባረከ ይሁን። እሱ ቸር አምላክ ስለሆነ እግዚአብሔርን እናመሰግናለን። ስሙ የተባረከ ይሁን። ድል የሰጠን ያኖረን ያቆመን እሱ ነው። ይህን ድል ያላገኙ ብዙ ሰዎች አሉ። በቅርባችን ከጎናችን ድንገት የምናጣቸው ብዙ ሰዎች አሉ። እግዚአብሔር ቸር ስለሆነ ስለረዳን ስላኖረን ስላቆመን ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ እግዚአብሔርን ቃል አብረን እንካፈላለን በአንድ ሐሳብ ላይ ወደ እግዚአብሔር ቃል ከመሄዴ በፊት ብዙ ጊዜ እናቴ የምትለው አንድ አባባል አለና የኔ እናት እንደዚህ ትላለች። ጌጣጌጦች አሏት እና ወርቆች በድሮ ጊዜ የገዛቻቸው ሀብቶች ናቸው ጌጣጌጦቿና እና ወርቆቿን በጣም ቁምሳጥን ውስጥ ነው ተከፍቶ ቁምሳጥን ተከፍቶ ቁምሳጥን ውስጥ ነው የሚቀመጠው። ቁምሳጥን አይደለም፣ ቁምሳጥን ውስጥ ደግሞ መሳቢያ አለ፣ ቁልፍ ያለው መሳቢያ እሱ ውስጥ ነው የሚገባው። እሱ ውስጥ ብቻ አይደለም፣ ከዛ መሳቢያውን ስስቡት ደግሞ ሙዳይ አለ፣ ሙዳይ ውስጥ ነው። ሙዳይ ውስጥ ብቻ አይደለም፣ ሙዳይ ውስጥ ደግሞ ከረጢት አይነት ጨርቅ አለች፣ እንደዚህ ሸምቀቆ ያላት እና ተሸምቅቆ እዛ ውስጥ ከታ እዛ ነው እና እኔ ምንድነው ይሄን ያክል ስላት ወርቅ ሰላቢ ነው ትላለች። ነው እንዴ? ወርቅ ሰላቢ ነው ወይ? አይደለም፣ ግን ውድ ነው። ምንድነው? እንደ ተራቃ ምንም ይሆን አይደለም። ቁም ሳጥን ውስጥ ከዛ ቁልፍ ውስጥ ከዛ ሙዳይ ውስጥ ከዛ ከረጢት ውስጥ ነው የሚቀመጠው። ጥብቅ ነው እና ዋጋው ነው እንደዛ እንዲጠበቅ የሚያደርገው። ዛሬ ስለ ዋጋ ነው የምንማረው። የእግዚአብሔርን ቃል የምንማረው ስለ ዋጋ ነው። ስለዚህ እግዚአብሔር መልካም አምላክ ነው፣ ያስተምረናል። እግዚአብሔር አምላካችን የተመሰገነ ይሁን። ቅድም እንደነገርኳችሁ ዛሬ ስለ ዋጋ ስንት ነው ብላችሁ ርዕስ ልትሰጡ ትችላላችሁ። ከእግዚአብሔር ቃል ሁለት ክፍሎችን አነባለሁ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 20 ላይ ያለው ክፍል ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖር የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? ምዕራፍ 7 ቁጥር 23 በዋጋ ተገዝታችኋልና የሰው ባሪያዎች አትሁኑ የሚሉ ሁለት ክፍሎችን እናገኛለን። እዚህ ክፍል ላይ ሁለቱም በዋጋ ተገዝታችኋል የሚሉ ሐሳቦች ይዘው በተለያየ ለራሳችሁ አይደላችሁምና የሰው ባሪያ አትሁኑ በሚል የተቀመጡ ሐሳቦች እናገኛለን። ሁሉ ጊዜ ስለ ዋጋ ስናስብ ቅድም እንደነገርኳችሁ የአንድ ነገር መሰረታዊ የክብሩ ምንጭ ዋጋው ነው። እዛ ነገር ላይ የተከፈለበት ዋጋ፣ እዛ ነገር ላይ ያለው ዋጋ ነው። ስለዚህ ስለ ዋጋ ዛሬ እንነጋገራለን። በእግዚአብሔር ቤት ውስጥ በእግዚአብሔር መንግስት ውስጥ ስንኖር ለመንፈሳዊ ነገር ለራሳችን ለመንፈሳዊ ነገር ለእግዚአብሔር መንግስት ነገር ለጽድቅ ነገር የምንሰጠው ዋጋ የምንኖረውን ህይወትና ኑሮ ስለሚወስነው። ስለዚህ ዛሬ ዋጋ ስንት ነው? እስቲ ጎናችሁ ያለውን ሰው ዋጋ ስንት ነው የሚል ጥያቄ ብቻ ጠይቁ። መልሱን ለራሳችሁ። ዋጋ ስንት ነው?
አያችሁ ቅድም እንዳልኳችሁ የምንኖረውን ህይወት የምንጠነቀቀውን ጥንቃቄ የምንራመደውን እርምጃና የምንከተለውን የህይወት ዘዬ የሚወስነው ለራሳችን ወይም ደግሞ እንኖረዋለን ለምንለው ህይወት ያለን ዋጋ ነው። አንዳንድ ጊዜ ዋጋን አለማወቅ በጣም ትልቅ ኪሳራ ነው። እንደምታውቁት ዋጋን አለማወቅ ትልቅ ኪሳራ ነው። አንዳንድ ሰዎች አያውቁትም። እኔ ለመጀመሪያ ጊዜ እናቴን ሳገኝ 17 18 የተጠጋው እያለ ነው በአካል ያየዋት እናቴን። እና ሄድኩና አይቻት ተመለስኩና ወዲያው ተመልሼ ሄድኩኝ። እና ተመልሼ በሄድኩበት ጊዜ እኔ ብቻዬን ያደግኩት እና እዛ ሲሄድ ከኔ ውጪ እናቴ 11 ወልዳለች። እና ማአት በአንድ ጊዜ ማአት ወንድም። በነገራችን ላይ ለረጅም ጊዜ እንደውም የእህቶቼን ስም በደንብ የምታውቀው ባለቤቴ እንጂ እኔ አልነበርኩኝም። እኔ ቶሎ ስም ስለማልይዝ እከሊት ደግሞ የትኛዋ ነች ትልቋ ነች ትንሿ ነች እል ነበረ። እና የዛን ጊዜ ሁለተኛ ጊዜ የሄድኩ ጊዜ ማለት ነው ሲሄድ እኔ ድሬዳዋ ኖር ስለነበረ በዛን ዘመን በጣም ውድ የተባለውን ጨርቅ እዛ የጨርቅ አይነት በቃ ለቤተሰብ ለናቴ ለእህቶቼ ምናምን ገዛውና ይዤ ሄድኩ። እና የዛን ጊዜ 30 ብር ምናምን ሜትሮ የሚሸጥ ጨርቅ ገዝቼ ይዤ ሄድኩኝና ከዛ ይሄኛው ላንቺ እያልኩ ስሰጥ ፊታቸው ላይ ደስታ ላይ በጣም ቆንጆ ጨርቅ ነው እኮ ከድሬዳዋ ከንግዱ ሀገር ይዤ ጎጃም ድረስ ሄድኩት። እና ስሰጣቸው ምንም ፊታቸው ደስታ አይነበብበትም። ከዛ ቆይ አለችኝ እናቴ ታውቃለችና ቆይ ኤርሚያስ የእናንተ ሀገር ጨርቅ እዚህ ሀገር ዋጋ የለውም። እዚህ ሀገር ምን የለውም? ዋጋ የለውም። ብር ይዘሃል አለችኝ። አዎ እሺ ና በግር ገበያ። ከዛ ሄድን። ከዛ የዛን ጊዜ ባቀላው አበበ ምናምን ዋሸተ የሚባሉ ጨርቆች ሜትሩ በብር ከ50 ጣቃውን ገዛውኝና ሙሉን ጣቃውን ገዝቼ ይዤ መጣሁና በቃ አሁን ይሄው ወንድማችሁ ያመጣላችሁ እልልታ በልልታ ሆነ። ሰፊ ተጠራ። ሰፊው ራሱ መጥቶ የልጅ ልጁን ሁሉ እየለካ እየቆረጠ ልብስ ተሰፋ። አንድ አይነት ልብስ በቃ ተምነሸነሹ። በቃ ትልቅ ነገር ሆነ። በብር ከ50 በ30 ምናምን ብር የገዛሁትን ጨርቅ እጭ ብለውት። ለምን? ዋጋን አለማወቅ ነው። አንድ ነገር ቫልዩ የምንሰጠው ለአንድ ነገር ዋጋ የምንከፍለው በአንድ ነገር ኮሚትድ ሆነን የምንኖረው ዋጋው ሲገባን ነው። ዋጋን አለማወቅ ትልቅ ኪሳራ ነው። አያችሁ አንድ ጌታ ኢየሱስ ክርስቶስ ከጠራቸው ደቀ መዛሙርት መካከል አንድ ዋጋ ያልገባው ሰው ነበርና እንደምታውቁት ማቴዎስ ምዕራፍ 26 ቁጥር 14 ላይ ያስቆሮቱ ይሁዳ ወደ ፈሪሳውያን ሄዶ ምን ትከፍሉኛላችሁ አሳልፌ ብሰጣችሁ? ይሄን የአይሁድ ንጉሥ ይሄን የዓለም ንጉሥ የዓለም ቤዛ አሳልፌ ብሰጣችሁ ምን ትሰጡኛላችሁ? ከእናንተ የማገኘው ዋጋ ምንድነው አላቸው። 30 ብር መዘኑለት ይለናል። ስንት መዘኑለት? 30 ብር መዘኑለት። በዛ 30 ብር ክርስቶስን ተደራድሮ ሸጠው። በገንዘብ የማይተመነውን ጌታ በገንዘብ ተመነው በ30 ብር። 30 ብር የዛን ጊዜ ቫልዩ ምን ያክል እንደሆነ አላቅም። ነገር ግን 30 ብር ለጌቶች ጌታ ለነገስታት ንጉሥ ለዓለም ቤዛ የተገባ አልነበረም። ግን ዋጋ አልገባውም። ስለዚህ መጽሐፍ ቅዱስ ሲናገር 30 ብር ቃል ከተገባለት ጊዜ ጀምሮ
አሳልፎ ይሰጠው ዘንድ ምቹ ጊዜ ይፈልግ ነበረ ይላል። ምን ለማድረግ? ክርስቶስን በ30 ብር ለመለወጥ። እንዴት አይነት ኪሳራ ነው! ዋጋን አለማወቅ። ከዛ በኋላ በኢየሱስ ክርስቶስ ባለፈበት መንገድ አልፎ ጲላጦስ እንካችሁ ብሎ እጁን ታጥቦ አሳልፎ ሲሰጠው ግን ሄዶ ንጹሕ ሰው አሳልፌ ሰጥቻለሁና በድያለሁ ሲል እኛ ታዲያ ምን አገባን? ምን ከፍለናል? ዋጋ ከፍለናል። ተከፍሎ የለም እንዴ? እንካችሁ ብሎ ጥሎ ወጥቶ ታንቆ ሞተ ይለናል መጽሐፍ ቅዱስ። ኪሳራ ነው ዋጋን አለማወቅ። እንደምታውቁት ንጹሕ ደም አሳልፌ ሰጥቻለሁ አለ። አያችሁ፣ የሚገባ አልነበረም። ነገር ግን ስንት ትሰጡኛላችሁ ብሎ ተደራደረ ይለናል መጽሐፍ ቅዱስ። ዘኍልቍ ምዕራፍ 22 ላይ ስትሄዱ ስለ አንድ ታሪክ እናውቃለን። ዘኍልቍ ምዕራፍ 22 ዘኍልቍ ምዕራፍ 22 የሚነግረን ታሪክ ስለ በለዓም ነው። አያችሁ፣ በለዓም የሞዓብ ንጉሥ የሆነ ባላቅ የሚባል ሰው እስራኤል ወደ ከነዓን ሲሄድ እዛ እሱ አካባቢ አርፎ ሳለ በጣም ሰጋ። ባላቅ በእስራኤላውያን ሰጋ። ይሄ እስራኤል የሚባል ሕዝብ እግዚአብሔር ከግብፅ ርስቱ እንዲሆን የእግዚአብሔር ርስት እንዲሆን የተጠራ ሕዝብ ነው። ሕዝቡ የራሱ ችግር እንዳለው ግልጽ ነው። በጣም አስቸጋሪ ሕዝብ እንደሆነ መጽሐፍ ቅዱስ ታሪካቸውን ስናጠና የምናገኘው ነው። ነገር ግን የማይታበለው እውነት ይሄ ሕዝብ የእግዚአብሔር ርስት እንዲሆን የተጠራ ሕዝብ ነው። ስለዚህ ባላቅ ይላል ይህ ሕዝብ ከኔ ይበልጣልና ልውጋቸውና በምድሪቱ ልወጋቸውና ከምድሪቱ ላሳድዳቸው አልችልም። እችል እንደሆነ እባክህና እርገምልኝ አለው። ቁጥር 7 ላይ የሞዓብ ሽማግሌዎችና የምድያም ሽማግሌዎችም የሟርቱን ዋጋ በእጃቸው ይዘው ሄዱ። የምኑን ዋጋ? ምን ድምፃችሁን አልሰማሁትም። ዋጋ ይዘው ሄዱ። የሟርቱን ዋጋ ይዘው ሄደው ይሄንን ሕዝብ እርገምልን፣ ምን ማድረግ ይችል እንደሆነ ተዋግቼ ያሸንፈው ይችል እንደሆነ ይህን ሕዝብ እርገምልኝ ይለዋል። ስለዚህ አሁን ዋጋ መጥቷልና በለዓም መደራደር ጀመረ። እስቲ አንድ ቀን እደሩና እግዚአብሔርን ልጠይቅ። ስለዚህ እግዚአብሔርን መጣና እንዳትሄድ የተባረከ ነውና ሕዝቡን አትረግምም አለው። በለዓም ይህን መልስ ሰጥቷቸው ሲሄዱ ባላቅ እንደገና ሌላ ኦፈር አቀረበ ማለት ነው። ሌላ ዋጋ አቀረበ። ምን አለ? ከፊተኞቹ የበዙ ቁጥር 15 ከፊተኞቹ የበዙና የከበሩ ሌሎች አለቆችን ሰደደ። ወደ በለዓምም መጥተው የሴፎር ልጅ ባላቅ ክብርህን እጅግ ታላቅ አድርገዋለሁ፣ የተናገርከውን ሁሉ አደርግልሃለሁና እባክህ ወደ እኔ ትመጣ ዘንድ ምንም አይከልክልህ አለው። ተመልከቱ፣ ሌላ ኦፈር መጣለት። አሁን ምን አለ ለበለዓም? ክብርህን እጅግ ታላቅ አድርገዋለሁ ብቻ አይደለም የተናገርከውን ሁሉ እሰጣለሁ። አሁን ይሄ በጣም ከባድ የመደራደሪያ ኦፈር ነው፣ ስጦታ ነው። ስለዚህ የከበሩ ሰዎች ወደ በለዓም ሄደው እንደዚህ አሉት፣ ክብርህን ትልቅ አደርገዋለሁ፣ ደግሞ ምን አደርግልሃለሁ? የተናገርከውን ሁሉ እሰጥሃለሁና እባክህ አለው። አሁንም እንግዲህ በለዓም ትናንት ነግሮታል፣ እግዚአብሔር የተባረከ ሕዝብ ነውና አትረግምም ብሎታል። ነገር ግን በለዓም ሁለተኛ ጊዜ ሲመጡ ለሁለተኛ ጊዜ መጠየቅ ለምን ያስፈልገዋል? አያችሁ፣ የመደራደር ስፒሪቱ ጨምሯል ማለት ነው። እስቲ ዛሬ ምደሩ አላቸው። ከዛ እግዚአብሔር እንደዚህ ያለው ይላል፣ የሴፎር ልጅ ባላቅ ክብርን እጅግ ታላቅ አድርግ እባክህን አለው። እስቲ እደሩ አለ።
ቁጥር 20 ላይ ወደ በለዓም በሌሊት መጥቶ እግዚአብሔርም ወደ በለዓም በሌሊት መጥቶ ሰዎቹ ይጠሩ ዘንድ መጥተው እንደሆነ ተነሳ፣ ከእነርሱም ጋር ሂድ፣ ነገር ግን የምነግርህ ቃል ብቻ ታደርጋለህ አለው። ከዛ አህያውን ጭኖ ከሰዎቹ ጋር ሄደ የሚል እናገኛለን። በጣም የሚገርመው ቁጥር 22 ላይ እርሱም ስለሄደ እግዚአብሔር ተቆጣ። እንዴ ሂድ ካለው በኋላ ሲሄድ ደግሞ ለምን ይቆጣል እግዚአብሔር? አያችሁ፣ እግዚአብሔር ሂድ አለው ይለና መልሶ ግን አህያውን ጭኖ መሄድ ጀመረ ሲል ምን ይላል? እግዚአብሔር ምን አደረገ? ተቆጣ። መቆጣት ብቻ አይደለም፣ እግዚአብሔር ምን አደረገ? ተቆጣ። እግዚአብሔር መልአክ ሊቋቋመው ዘንድ በመንገድ ላይ ቆመ ይላል። ሂድ እኔም ምልህን ታደርጋለህ ካለው በኋላ መሄድ ጀመረ። አያችሁ ምንድነው ልዩነቱ? እግዚአብሔር ሂድ እምልህን ብቻ ታደርጋለህ በሚለውና እሱ ጭኖ የሚሄድበት መንገድ ምንድነው ልዩነቱ ብለን መጽሐፍ ቅዱስን ካየን በለዓም የቀረበለት ኦፈር እግዚአብሔር አንድ ብቻ ትንሽ የማርያም መንገድ እንዲሰጠው ነው የፈለገው። ታውቃላችሁ አይደል? የማርያም መንገድ የሆነች መሽሎኪያ። ምክንያቱም የቀረበለት ነገር ቀላል አይደለም። ይህ ሰውዬ በልቡ ያለው ሄዶ የሚለውን ብሎ የሚያገኘውን ኦፈር የሚያገኘውን ጥቅም ነው ያየው። እግዚአብሔር ደግሞ የሕዝብ የኔ ሕዝብ ነው የተባረከ ሕዝብ ነው ይላል። አያችሁ የሕዝቡ ዋጋ በእግዚአብሔር ፊት ትልቅ ነው። በለዓም ግን የሚሄድበት መንፈስ ከጥቅም አንጻር ነው። ስለዚህ እግዚአብሔር መንገድ ላይ ቆመ። እግዚአብሔርም ተቆጣ፣ መልአክም ልኮ በመንገዱ ላይ ቆመ ይላል። አህያዋ ቆመች፣ እንደምታውቁት ቆመች። ቁጥር 32 ላይ ስትሄዱ ለምን እንዳቆመው ሲናገር መንገድህ በፊቴ ጠማማ ነውና እቋቋምህ ዘንድ ወጥቻለሁ የሚል ታገኛላችሁ። በውስጡ የያዘው ሞቲቭ እሱ የቀረበለት ነገር አጓግቶት አማሎት ነው የሚሄደው። እግዚአብሔር ደግሞ የሚፈልገውን ለመስራት ነው የሚሄደው። መንገዳቸው ለየቅል ነበረ። አያችሁ አልገባውም። ስለዚህ እግዚአብሔር ቆመ፣ አቆመው። ለምን? መንገድህ በፊቴ ጠማማ ነውና እቋቋምህ ዘንድ ወጥቻለሁ ሲለው ታገኛላችሁ። ከዛ በኋላ የበለዓም አቲቲዩድ ተቀየረ። የበለዓም ስሌት ተቀየረ። የበለዓም ነገር ተቀየረ። ስለዚህ በለዓም እግዚአብሔር በሚሄድበት መንገድ አልነበረም እየሄደ ያለው። እሱ ልብ ውስጥ ሌላ ሐሳብ ነበር ማለት ነው። እግዚአብሔር ደግሞ ልቡን ስለሚያውቅ በመንገዱ ላይ ቆመ ይለናል። በመንገዱ ላይ ቆመ። አልገባውም እግዚአብሔር ለሕዝቡ የሰጠውን ዋጋ። ስለዚህ ከዛ በኋላ ሄዶ እንደምታውቁት ምን እንዳለ ታውቃላችሁ? እግዚአብሔር ያልረገመው እንዴት ረግማለሁ? እግዚአብሔር ያልተጣላውን እንዴት እጣላለሁ? እግዚአብሔር ዋጋ የሚሰጠውን ዋጋ እሰጣለሁ፣ ላልሰጠው ደግሞ አልሰጠም። እርገምልኝ ብዬ ብጠራ አዎ እግዚአብሔር ያላለኝን አልልም አለ ማለት ነው በለዓም። ዋጋን አለማወቅ ኪሳራ ነው። ታውቃላችሁ አህያዋ እስከ ዛሬ ድረስ እንደዚህ አይተብኛል ስትለው ከዛ አይኑን ከፈተ፣ መልአኩን አየ ይላል አይደለም? ከዛ መልአኩን አየ በለዓም መልአኩን ባየ ጊዜ በለዓም መልአኩን ባየ ጊዜ የዛን ጊዜ አይኖቹ ተከፍተው ነገሮች ግልጽ እየሆኑ መጡ። ከዛም በኋላ ግን እንዴት አይነት ዋጋ እንደሰጠ ለምን ሲባል አምላኩ እግዚአብሔር ከእርሱ ጋር ነውና የንጉሥን ቃል ንጉሥንም እልልታ በመካከላቸው አለ የሚል ቁጥር 21 ላይ ታገኛላችሁ። አምላኩ እግዚአብሔር ከማን ጋር ነው? ከእሱ ጋር የሆነ ሕዝብ ነውና አልረግምም አለ። ዋጋው ተገልጦልኛል። አያችሁ አንዳንድ ጊዜ ዋጋን አለማወቅ ኪሳራ አለው። ዋጋን አለማወቅ ከእግዚአብሔር ጋር ያለያያል። ምክንያቱም ለነገር በምንሰጠው ዋጋ ነው ኑሯችን ምን የሚሆነው የሚወሰነው። የእግዚአብሔር ቃል ትንቢተ ኢዮኤል ምዕራፍ 3 ቁጥር 2 እስከ 3 ባለው ውስጥ ትንቢተ ኢዮኤል
ምዕራፍ 3 ቁጥር 2 እንደዚህ ይላል። እነሆም በዚያ ወራት በዚያ ዘመን የይሁዳና የኢየሩሳሌምን ምርኮ የምመልስበት ጊዜ አሕዛብ ሁሉ ሰብስቤ ወደ ኢዮሳፍጥ ሸለቆ አወርዳቸዋለሁ። በዚያም ስለ ሕዝቤ ስለ ርስቴ ስለ እስራኤል በአሕዛብ መካከል የበተኗቸውን ምድሬንም የተከፋፈሉትን እፈርድባቸዋለሁ። በሕዝቤ ላይ ዕጣ ተጣጣሉ። ወንድ ልጅን የጋለሞታ ዋጋ ሰጥቶ አለ። እፋረዳለሁ። ይሄ ሕዝብ ሕዝቤ ነውና። ታውቃላችሁ እስራኤል እዚህ ውስጥ የገባው በበደል ምክንያት እንደሆነ ይታወቃል። በኃጢአት ምክንያት እንደሆነ ይታወቃል። ከእግዚአብሔር ጋር ባለመስማማት ምክንያት እንደገባ ይታወቃል። እስራኤል እዚህ መከራ ውስጥ የገባው እዚህ ችግር ውስጥ የገባው በምን ምክንያት ነው? በኃጢአት ምክንያት ነው። በበደል ምክንያት ነው። ነገር ግን እግዚአብሔር ምን ይላል? እነዚህ ዛሬ እስራኤል ከኔ ጋር በመጣላቱ ምክንያት በእስራኤል ላይ ዕጣ የተጣጣሉ እስራኤልን የተከፋፈሉ ወንድ ልጅን የጋለሞታ ዋጋ የሰጡ ሰዎች የእጃቸውን ያገኛሉ አለ። ዋጋን አለማወቅ ኪሳራ አለው። እስራኤል የተመረጠ የተጠራ የተከበረ ሆኖ ሳለ ዋጋው እግዚአብሔር ሆኖ ሳለ ነገር ግን በሰራው ኃጢአት የገባበት ማጥ በሱ ላይ ምንም ቢያመጣ እግዚአብሔር ግን ለሕዝቡ የሰጠውን ዋጋ አይሽርም። አዎ ሕዝቡ እንዲመለስ በመከራ ውስጥ ሊያልፍ ይችላል። አዎ ሕዝቡ እንዲመለስ ለብዙ ነገር ታልፎ ሊሰጥ ይችላል። አዎ ሕዝቡ እንዲመለስ አሕዛብ በእነሱ ላይ ስልጣን ኖሯቸው ሊወጓቸው ይችላሉ፣ ሊያሸንፏቸው ይችላሉ። ነገር ግን እግዚአብሔር ለሕዝቡ የሰጠውን ዋጋ ያውቃል። ምክንያቱም ዋጋ በማዘንድ አያችሁ፣ ለዚህ ነው በዋጋ ተገዝታችኋል። ዋጋችን ስንት ነው? ዋጋዬ ስንት ነው? ዋጋሽ ስንት ነው? ዋጋህ ስንት ነው? ዋጋችን ስንት ነው? አንዳንድ ጊዜ በሚታይ በሚሰላ በአንዳንድ ነገሮች ዋጋን አለማወቅ ኪሳራ እንደሆነ ነግሬያቸዋለሁ። ነገር ግን አንዳንድ ጊዜ በሁኔታዎች ዋጋችንን እንወስናለን። ሁኔታዎች የዋጋችንን ልክ አያሳዩ። የምናልፍባቸው መንገዶች፣ የምንገባባቸው ውጣ ውረዶች በአንዳንድ ምክንያቶች ምናልባት በራሳችን ስህተት በኃጢአታችንም ሊሆን ይችላል የምንገባበት ማጥ ዋጋችንን አያመለክትም። ዘፍጥረት ምዕራፍ 15 ቁጥር 1 ላይ እግዚአብሔር ምዕራፍ 12 ላይ አብርሃምን ከጠራው በኋላ ምን ብሎታል? በጣም ብዙ ነገር ነግሮታል። በተግባራዊ የህይወት መስመር ላይ ግን አብርሃም የሚያልፍበት የህይወት መንገድ ቀላል አይደለም። እንደምታውቁት በአንዳንድ ነገር በጣም ጥሩ ነው። ምዕራፍ 14 ላይ ሄዳችሁ ስታዩ ሎጥ በተማረከ ጊዜ 4ቱ ነገስታት 5ቱን ነገስታት አሸንፈው ምርኮ አድርገው ሎጥንም ይዘውት በሄዱ ጊዜ አብርሃም ወሬ ሲደርሰው 270 የቤቱን ብላቴኖች ይዞ ሊዋጋ 4 ነገስታትን ወጣ። 4ቱን ነገስታት አሸንፎ ምርኮን በሙሉ መልሶ ይዞ ሲመጣ መልከጼዴቅ እንደተገናኘው በምዕራፍ 14 መጨረሻ ላይ ታገኙታላችሁ። መልከጼዴቅ ሲያገኘው ምን አለው? የፈለከውን ውሰድ፣ ሰዎቼን ብቻ ስጠኝ አለው የሳሌም ንጉሥ። አይ ያንተ የሆነውን በሙሉ ውሰድ አለው። ምዕራፍ 15 ላይ ይሄን ጀብድ የፈጸመን ሰው እግዚአብሔር መጥቶ አትፍራ አለው። ለሰው ጀግና እግዚአብሔር ሲያዩ ግን ፍርሃት ያለው ሰው ነው አብርሃም። ምዕራፍ 14 ላይ 4 ነገስታት ያሸነፈ ጀግና፣ ነገር ግን ምዕራፍ 15 ላይ ቁጥር 1 ላይ እግዚአብሔርም ለአብርሃም ተገለጠለት አትፍራ አለው ይለናል። አትፍራ። ለምን? ዋጋ እጅግ ታላቅ ነው። እስቲ ዋጋ እጅግ ታላቅ ነው በሉ። ዋጋ እጅግ ታላቅ ነው። አትፍራ፣ እኔ ካንተ ጋር ነኝ፣ ዋጋህም እጅግ ታላቅ ነውና አትፍራ አለው ይለናል መጽሐፍ ቅዱስ። አብርሃም የልቡን አወጣ። ምን ትሰጠኛለህ? ስለ ዋጋ አይደለም የተነሳው። ምን ትሰጠኛለህ? ይኸውና የቤቴ ሰው ኤሌዘር ምን ሊያደርገኝ ነው? ሊወርሰኝ ነው። ምን ትሰጠኛለህ? አብርሃም አትፍራ፣ በሚሰጥህና ባለህ ልክ አይደለም ዋጋህ እኔ ነኝ አለ እግዚአብሔር።
እግዚአብሔር የተመሰገነ ይሁን። ዋጋህ ማን ነው? እኔ ነኝ። ያለህ አይደለም። በእጅ ላይ ያለው ወይም የምሰጥህ አይደለም ዋጋ። የምሰጥህም በእጅም ላይ ያለው ዋጋህን አያሳይም። ምክንያቱም ዋጋህ ማን ስለሆንኩ እኔ ነኝ። ዋጋህ ስንት ነው ወዳጄ? ዋጋሽ ስንት ነው? ዋጋችን ስንት ነው? ዋጋ ባለህና በሚሰጥ አይተመንም። ለክርስቲያን ሀብቱ ያለው ሳይሆን ራሱ የሁሉ ምንጭ የሆነው እግዚአብሔር ነው። ዋጋ ስንት ነው? ባለህ ይለካል ወይ? በምትኖረው ኑሮ፣ በምትወጣና በምትገባበት ጊዜ፣ በምትሰራው ስራ ይለካል ወይ? ዋጋ አይለካም። ዋጋህን እወቅ። ለሌዊ ርስት አትስጡት፣ ርስቱ ማን ነው አለ? ራሱ እግዚአብሔር ነውና። ያንቺ ዋጋ ስንት ነው? መጽሐፍ ቅዱስ ለአብርሃም እንደሚል ዋጋህም እጅግ ታላቅ ነው ይላል። እጅግ ታላቅ። ወዳጆቼ ከአብርሃም የተሻለ ዋጋ የተከፈለብን ስለሆን መጽሐፍ ቅዱስ በዋጋ ተገዝታችኋልና የራሳችሁ አይደላችሁም ይላል። ያንተ ዋጋ፣ ያንቺ ዋጋ፣ የኛ ዋጋ ምንድን ነው? ምን ያክል ነው? አያችሁ፣ ዋጋችን ዝቅተኛ አይደለም። ዋጋችን ቀላል አይደለም። ምክንያቱም መለኮትን ከሰማይ ያወረደ ዋጋ አለ ወዳጄ። መለኮትን ከሰማይ ያወረደ አምላክን ከሰማይ ያወረደ ዋጋ ያለህ ነህ። ፊልጵስዩስ ምዕራፍ 2 ቁጥር 6 በፊልጵስዩስ ምዕራፍ 2 ቁጥር 6 ላይ ሄደን ስንመለከት ስለዚህ ይናገራል። ወዳጆቼ ዋጋችን ታላቅ ነው። ምክንያቱም መለኮትን ከሰማይ ምን ያደረገ ያወረደ ዋጋ ነው። አምላክን ያወረደ ዋጋ ነው። አምላክን ሰው ያደረገ። ፊልጵስዩስ በደንብ አድርጎ ነው ይህንን የሚያስቀምጠው። እርሱ በእግዚአብሔር መልክ ምዕራፍ 2 ቁጥር 7 እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልተቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይሄውም ተገኝቶ ራሱን አዋረደ፣ ለሞትም ይሄውም የመስቀል ሞት እንኳ የታዘዘ ሆነ። ወዳጆቼ ዋጋ እጅግ ታላቅ ነው። ዋጋችን እጅግ ታላቅ ነው። ያንቺ ዋጋ፣ ያንተ ዋጋ ቀላል አይደለም። መልኩን፣ አቻነቱን በእግዚአብሔር መልክ የሚኖር መለኮታዊ ማንነቱን ያን ክብሩን ትቶ በሰው ምሳሌ የተገኘው እሱን ከሰማይ ያወረደ እንደ ሰው ያደረገ ባዶ ያደረገ ያንተ ዋጋ ነው። ላንተ ያለው ክብር ነው። ላንተ ያለ ቦታ ነው። ላንቺ ያለው ቦታ ነው። ለኛ ያለው ቦታ ነው። እሱን ከሰማይ ያወረደው ራሱን ባዶ አደረገ። አምላክ ሆኖ እያለ ሁሉ ያለው ሆኖ እያለ በሁሉ ላይ ስልጣን ያለው የዓለም ሁሉ ፍጥረት መገኛ ምንጭ ሆኖ እያለ ምንም እንደሌለው ባዶ የሆነው ዋጋህን ቦታ ሊመልስ ነው። አያችሁ፣ የሰው ልጅ በኃጢአት ምክንያት ከገባበት ውድቀት ከገባበት ማጥ ለማውጣት መለኮት ባዶ ሆኖ ሰው ሆኖ በምስሉ እንደኛ ተገኝቷል። መለኮትን ያወረደ ዋጋ ነው ያለ። አያችሁ፣ ራሱን ባዶ አድርጎ ሰው መሆን እንደኛ የሆነው ለምንድን ነው? እሱ የሰው ልጅ ከተሰጠው ክብር በታች እንዲኖር ያደረገ የኃጢአት ዕዳ ስለነበረ እሱ ሰው መሆን ስለነበረበት ነው። የምንኖረው ኑሮ ያለንበት ህይወት የኛ ስላልሆነ እግዚአብሔር ሰውን ሲፈጥር ሊኖርበት የሚገባ የህይወት ደረጃና ሌቭል ላይ ስለሌለ በአዳም ምክንያት የመጣውን ኃጢአት ለማንሳት ክርስቶስ መለኮትነት ክብሩን ያን የመለኮት ማንነቱና ክብሩን በመለኮት ደረጃ መኖሩን እሱን ትቶ በምስሉ እንደ ሰው ተገኘ ይለናል መጽሐፍ ቅዱስ። እዚህ ፊልጵስዩስ ላይ 3 ነገሮች ያገኛል። እንደ ሰው በመሆን ባዶ ሆነ ይለናል። በመስቀል ይለናል። በመስቀል ለመስቀል ሞት የታዘዘ የሆነ 3 ነገሮችን እዚህ ላይ ያወጣለሁ።
የመጀመሪያው ራሱን ባዶ አደረገ፣ በምስሉ እንደ ሰው ተገኘ የሚለው ሲሆን ሁለተኛው የመስቀል መከራን ተቀበለ፣ በመስቀል ላይ ተሰቃየ። ሶስተኛው የመስቀል ሞት ሞተ የሚል ነው። ፊልጵስዩስ ይነግረናል። ስለዚህ በመስቀል ለመስቀል የታዘዘ ሆነ። ምን ለመሆን? መከራ ለመቀበል። አዎ እሱ መለኮት ሆኖ እያለ ሁሉን ማድረግ ሲችል ታውቃላችሁ፣ ሰይፍ የሚመዝዙ በሰይፍ ይጠፋሉ ያለበት ቦታ ላይ ምንድን ነው ያለው? አባቴ ሰራዊት ሊልክ ይችል ነበረ፣ ግን ይህን መንገድ እንዳልፍ ፈቅዷል። አያችሁ፣ መለኮትን ሰው ያደረገ ክብር ያለህ ነህ፣ ክብር ያለሽ ነሽ፣ ክብር ያለንን ተራ አይደለንም። ዋጋችን ትልቅ ነው። እስቲ ዋጋዬ ትልቅ ነው በሉ። አዎ መለኮት ባዶ ሆኖ አምላክ የሁሉ ምንጭ የሆነው አምላክ ሰው የሆነበት ሚስጥር፣ ባዶ ራሱን ያደረገበት ሚስጥር ያንተ ዋጋ ነው። ላንተ ዋጋ ለመስጠት ነው። ያንተን ክብር፣ ያንተን ውርደት፣ በኃጢአት ምክንያት የመጣውን ዕዳ ለማስወገድ ክርስቶስ ሰው ሆነ ይለናል። እሱ ብቻ አይደለም፣ ክርስቶስ መከራ ተቀበለ። ክርስቶስ የምን መከራ ተቀበለ? የመስቀል መከራ እንደተቀበለ ይነግረናል። አንደኛ ጴጥሮስ ምዕራፍ 4 ቁጥር 1 ላይ ክርስቶስ በሥጋ ስለኛ መከራ ስለተቀበለ ይላል። ክርስቶስ በሥጋው ስለኛ ምን ተቀበለ? መከራን ተቀበለ። ወዳጆቼ አንተን ከመከራ ለማትረፍ አያችሁ፣ ክርስቶስ ሰው የሆነው ሰው ከወደቀበት ከወረደበት ውርደት ለማንሳት ነው። ክርስቶስ መከራ ያየው የሰው ልጅ በሕይወት ውስጥ የሚመጣውን የተፈጠረውን መከራ ለማንሳት ነው። አዎ ክርስቶስ በሥጋ ምን ተቀበለ? መከራ። ክርስቶስ በሥጋ መከራን ተቀበለ ይላል። ዕብራውያን ምዕራፍ 2 ቁጥር 18 ዕብራውያን ምዕራፍ 2 ቁጥር 18 በጣም የሚገርመኝ ጥቅስ ነው ይሄኛው። ምዕራፍ 2 ቁጥር 18 እርሱ ተፈትኖ መከራን ስለተቀበለ የሚፈተኑትን ሊረዳቸው ይችላልና። አያችሁ፣ በመከራ ስቃይ ውስጥ ያሉትን ከመከራ ሊያወጣ ክርስቶስ ስለኔና ስለናንተ መከራን ተቀበለ። የምንኖረው የመከራ ህይወት የኛ እግዚአብሔር የወሰነልን እግዚአብሔር ያዘዘልን ስላልሆነ የምንኖረው ኑሮ በምን እንደመጣ ታውቃላችሁ። ነገር ግን ያንን መከራ ለመሻር ከዛ መከራ ለማውጣት ክርስቶስ መከራን ተቀበለ ይላል። ዕብራውያን ምዕራፍ 4 ቁጥር 15 ከኃጢአት በቀር በነገር ሁሉ ስለተፈተነ ሊራራልን የማይችል ሊቀ ካህን የለንም ይላል። አያችሁ፣ ክርስቶስ በመስቀል ተሰቀለ። መስቀሉ ምን አይነት ነው? ገላትያ ምዕራፍ 3 ቁጥር 3 ሲነግረን ያ መከራ የመስቀሉ መከራ ምን አይነት ነው? በመስቀል የሚሰቀል የተረገመ ነው ይላል። ክርስቶስ ስለኛ እርግማን ሆነ። ያ እርግማን ለኛ ስላልተገባ፣ ያ እርግማን እኛ እግዚአብሔር ሲፈጥረን የተሰጠን ስላልሆነ፣ ሰዎች በራሳቸው ውድቀት ያመጡት ስለሆነ ክርስቶስ የኛን መከራ ወሰደ። በመስቀል ተሰቀለ፣ ተሰቃየ፣ መከራን አየ ይለናል። ወዳጄ ዋጋ ስንት ነው? እጅግ ታላቅ ነው። ክርስቶስ በመስቀል ከሰማያት ክብሩን ትቶ ሰው ሆኖ ወርዶ በመስቀል ተሰቀለ ይለናል። እሱ ብቻ ግን አይደለም። በመስቀል ዋጋ ከፈለ፣ እርግማናችንን ወሰደ። አምላክ የተገለጠው የተፌዘበት መከራ ያየው አንተ ያን መከራ፣ አንቺ፣ እኛ ያን መከራ እንዳንኖረው ነው። ዋጋ ትልቅ ነው። አምላክ በመስቀል ላይ ምን ያደረገለት? ዋጋ የከፈለለት፣ መከራ ስቃይ ያየለት ነው። ዋጋ ስንት ነው? ዋጋሽ ስንት ነው? ዋጋችን ስንት ነው? እጅግ ታላቅ ነው። አያችሁ፣ መለኮትነቱን ትቶ ወይም ደግሞ መለኮት የሚገባውን ክብር ትቶ፣ እሺ መለኮትነቱን ትቶ ሌላ ትርጓሜ እንዳያመጣ ብዬ ነው። የመለኮት ክብሩን ትቶ
ማዕረጉን ትቶ ከአብ ጋር እኩል መኖሩን ትቶ የመጣው ዋጋህን ስፍራ ለመስጠት ነው። ቦታው ላይ ለመመለስ ነው። በመስቀል የተሰቃየው የመስቀል የእርግማን ሞት የሞተው በመስቀል ላይ የተሰቃየው መከራ ያየው ለምንድን ነው? አንተን እኔን መከራ አይገባቸውም ብሎ ነው። ስፍራችን ዋጋችን ስላልሆነ ነው። ሞትን የሞተው ለምንድን ነው? ክርስቶስ ቦታችንን ለመውሰድ ነው። ክርስቶስ ቦታችንን ለመውሰድ ነው። ዕብራውያን ምዕራፍ 2 ቁጥር 14 እንግዲህ ልጆቹ በሥጋና በደም ስለሚካፈል እርሱ ደግሞ በሞት ላይ ሥልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በሥጋና በደም እንዲሁ ተካፈለ። ይሄ ክፍል ምንድን ነው የሚያወራው? ሁለት ነገሮችን ይይዛል። ይሄ ክፍል የሰው ልጅ ከተሰጠው ክብር፣ ከተሰጠው ዋጋ፣ ከተሰጠው ደረጃ በኃጢአት ምክንያት ሲወድቅ ኃጢአትን መሰረት አድርጎ ዲያብሎስ በሰው ልጅ ላይ ባለመብት ሆኖ ነበር። ስለዚህ የኃጢአት ዋጋ ሞት ስለሆነ ዲያብሎስ ኃጢአት የወረሰውን የሰው ልጅ በዕዳ ተጠያቂ ያደርግ ነበር። ክርስቶስ ከሰማያት ወረደ። ምን አደረገ? እንደኛ በሥጋና በደም ተካፈለ ይላል ይህ ክፍል። ክርስቶስ በሥጋና በደም እንደኛ ተካፈለ። የኛን ሥጋና ደም ያዘ፣ ሰው ሆነ። ለምን? በሞት ላይ ስልጣን ያለውን አለቃ ምን ሊያደርግ? ሊሽር። ማን ነው እሱ? እሱም ዲያብሎስ ነው ይላል። ዲያብሎስ በሰዎች ልጆች ላይ በኃጢአት ምክንያት የሞት ተጠያቂነትን ይዞ ሁል ጊዜ ለሞት ፍርድ ሲያበቃ ወይም ደግሞ ሰዎች በኃጢአት ምክንያት በመውደቃቸው የተነሳ ዲያብሎስ በሞት ፍርድ ወድቀዋልና የሞትን ዕዳ በእነሱ ላይ ይዞ የሞት ተጠያቂ ሲያደርጋቸው ኖሮ ነበር። ክርስቶስ ሰው ሆነ። ሰው መሆኑ ብቻ አይደለም፣ መከራን ተቀበለ። መከራ መቀበል ብቻ አይደለም፣ በመስቀል ላይ ሞተ። ለምን? በሞት ላይ ስልጣን ያለውን ከኔና ከናንተ ላይ ሊሽረው። በሞት ላይ ስልጣን ያለውን እንዲሽር በሥጋና በደም እንደኛ ተካፈለ ይላል። ስለዚህ ክርስቶስ በሥጋና በደም ተካፍሏል። ምን ለመሆን? እኛ ላይ ስልጣን ያለውን የሞት አለቃ ሊሽረው። ስለዚህ ክርስቶስ በመስቀል ላይ ሲሞት ሞታችንን በመሞት ምንድን ያደረገው? በሞት ላይ ስልጣን ያለውን አለቃ ሽሮ እኔና እናንተ ዋጋችንን አስተካከለው፣ ደረጃችንን አስተካከለው። ስለዚህ በክርስቶስ የተፈጸመው ሞት እኔና እናንተ ላይ ባለመብት የሆነውን ዲያብሎስን የሞት ተጠያቂነታችንን ብቻ ሳይሆን የዲያብሎስን ስልጣንም ነው የሻረው። ስለዚህ መጽሐፍ ቅዱስ በሞት ላይ ስልጣን ያለውን እንዲሽር ይላል። ተካፈለ። የአብርሃምን ዘር እያለ ይቀጥላል። ለምንድን ነው ይሄ የሆነው? ስልጣኑን ሊሽረው ይለናል። በኃጢአት ምክንያት ስልጣን ያገኘውን ዲያብሎስን ሻረው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ላይ ሞት ሆይ መውጊያ የታል የሚለውን ጥቅስ ስታነቡ፣ አዎ በሞት ላይ ስልጣን ያለው አለቃ ምን የለውም። ሞት ሆይ መውጊያ የታል? የሞት መውጊያ ምንድን ነው? ኃጢአት። ክብር ለእርሱ ይሁን ይላል። እዛ ላይ ምን እንዳደረገ መውጊያውን ሰብሮ የሞት ተጠያቂነታችንን ሽሮ በሞት ተጠያቂ በኃጢአት ምክንያት ዕዳ ውስጥ የከተተንን ዲያብሎስ ምን ያደረገው? የሻረው እሱ ስለሆነ ስልጣኑን ስለሻረው። ወዳጆቼ ዋጋችን ትልቅ ነው። ዋጋችን በቀላሉ የሚታረ ዋጋ ትልቅ ነው። ዋጋሽ ትልቅ ነው። ስለዚህ የዛሬ መልእክቴ ዋጋችን ትልቅ ነው የሚል። እግዚአብሔር የተመሰገነ ይሁን። ዋጋችን ምንድን ነው? ትልቅ ነው። ዋጋም እጅግ ትልቅ ነው። እንደውም ካስፈለገ ምን ያክል ነው? እጅግ ታላቅ ነው። አዎ ክርስቶስን ከሰማያት ክብሩን ያንን መለኮታዊ ደረጃውን ትቶ ባዶ እንዲሆን ያደረገ
ዋጋ ቀላል አይደለም። የተከፈለልህ ዋጋ ቀላል አይደለም። ሞላል ሞላ እያልክ የጊዜውን ነገር አንተ ጋር የሚመጣውንና የሚቀረውን እያሰላህ ስለ ዋጋ የምትሰጠው ደረጃና ቦታ ትክክል አይደለም ነው። አዎ ዋጋችን ትልቅ ነው። ባለህ ደረጃ፣ ባለህ ስልጣን፣ ባለህ ነገር፣ ባለህ ሀብት፣ ባለህ ፖዚሽን አይለካም። ዋጋ ከዛ የላቀ ነው። ክርስቶስን ከሰማያት ያወረደ ስላንተ መከራ እንዲቀበል መከራን ለማስወገድ መከራን እንዲቀበል ያደረገ ዋጋ ትልቅ ነው። በመስቀል ሞት ያውም የርግማን ሞትን በመሞት በሞት ላይ ስልጣን ያለውን ከላይ ላይ የሻረ ነው። ዋጋ ትልቅ ነው። ስለዚህ ዋጋ ትልቅ ነው። ራስን አታርክስ። እቺን ላስቸግራችሁ፣ ጎናችሁ ያለውን ሰው ዋጋ ትልቅ ስለሆነ ራስን አታርክስ በሉት። ዋጋ ትልቅ ነው። ራስን አታርክስ። ሲያጣጥሉ፣ ሲያሳድዱ፣ ዋጋ ቢስ ሲያደርጉ ራስን አታርክስ። እነሱ በሚናገሩት እነሱ በሚያስቡት ሰዎች በሚሰጡት ደረጃ ላይ አይደለህም። ክርስቶስ ከሰማያት የወረደልህ ክብሩን ትቶ የወረደልህ መከራ ስቃይ የተቀበለልህ በመስቀል ሞት የርግማንን ሞት በሞት የሞትን ኃይል ያፈረሰ በሞት ላይ ስልጣን ያለውን ካንተ ላይ የሻረልህ ዋጋ ትልቅ ነው። እጅ ላይ ባለው በተሰጠህና በሚሰጥህ በምትኖረው ኑሮ አይለካም ዋጋ። ወዳጆቼ ዋጋችን ትልቅ ነው። ስለዚህ ራሳችሁን አታርክሱ ነው። አታርክሱ። ሉቃስ ምዕራፍ 6 ቁጥር 22 መከራ ሲያሳዩአችሁ እንዲህ ሲያደርጓችሁ በሰማያት ዋጋችሁ ታላቅ ነውና በዚህ ደስ ይበላችሁ። ዋጋ እዚህ እንደሚሰጥ አይደለም። ጎን ያለው ሰው እንደሚሰጥ አይደለም። ሰው እንደሚሰጥ አይደለም። ለዚህ ነው አብርሃም አትፍራ ሲለው ምን ትሰጠኛለህ አለ። ዋጋ እጅግ ታላቅ ነው። እኔ ራሴ ነኝ ዋጋ አለው አብርሃም። ማን ነው? ራሱ እግዚአብሔር። ወዳጄ ዋጋ ትልቅ ነው። ራስን አታርክስ። ስለዚህ ሲያጣጥሉ፣ ደረጃህን ቢያሳንሱ፣ በሚታይ ነገር ቢለኩ፣ በሚታየው አንተ እጅ ባለው ነገር ወይም በተሰጠህ ወይም በሚሰጥህ ወይም በምትኖረው ኑሮ ወይም በዚህ ዓለም ላይ ባለህ ደረጃ ዋጋህን ሊተምኑት ሲሞክሩ አትቀበል። ምክንያቱም ዋጋ ከዚህ የላቀ ነውና። ወዳጆቼ ዋጋችን ትልቅ ነው። እሱ ብቻ አይደለም። የሚያባብሉ የኃጢአት ግብዣዎች ሲመጡልህ አትቀበል። አይመጥንህም። አይመጥነኝም በሉ እስቲ። ዋጋ ትልቅ ነው። ያለ ደረጃ አትኑር። የኃጢአት ግብዣ የዚህ ዓለም ነገር ሲመጣልህ አትቀበል። ዕብራውያን ምዕራፍ 11 ቁጥር 24 ሂዱ ተመልከቱ። ስለ ሙሴ ሲናገር ሙሴ የፈርዖን የልጅ ልጅ እንዳይባል በእምነት ምን አለ? እምቢ አለ። ለምን? እዛ ላይ ይናገራል። እምቢ ያለውን ነገር ይናገራል። ከግብፅ ብዙ ገንዘብ ይልቅ፣ አያችሁ፣ ከግብፅ ብዙ ገንዘብ ይልቅ ይላል። ሂዱና አንብቡት። ከግብፅ ብዙ ገንዘብ ይልቅ አንደኛው ነው። ለጊዜው በኃጢአት ከሚገኝ ደስታ ይልቅ ይላል። ሁለተኛው ነው። ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከእግዚአብሔር ሕዝብ ጋር መሰደድን መረጠ። ዋጋ ትልቅ ነው። ለርካሽ ነገር ራስን አትስጥ። ለምንድን ነው እሱ ኃጢአትን እምቢ ማለት ያለብን? ስለማይመጥነን። አይመጥንህም። ኃጢአት አይመጥንህም። ለጊዜው በኃጢአት ከሚገኝ ደስታ ይልቅ፣ አያችሁ፣ ክብር አይመጥን። የዚህ ዓለም ክብር አይመጥንህም። ሙሴ የፈርዖን የልጅ ልጅነትን እምቢ አለ ይላላ። የዚህ ዓለም ክብር አይመጥንህም። ምክንያቱም አንተ ዋጋ ራሱ እግዚአብሔር ነው። አንተ ዋጋ በእግዚአብሔር ዘንድ ነው ያለው። የዚህ ዓለም ክብር አይመጥንም። የዚህ ዓለም ጊዜያዊ የኃጢአት ደስታ አንተን አይመጥንም፣ በፍጹም አይመጥንም። ስለዚህ ራስን አታርክስ፣ ርካሽ አታድርግ፣ ያለ ደረጃ አትኑር፣ ባልተጠበክበት አትገኝ። ኃጢአት አይመጥንም። ለጊዜው ደስታ እንዳለው ይነግረናል። ለጊዜው በኃጢአት ከሚገኝ ደስታ ይልቅ ስለሚል ለጊዜው በኃጢአት ከሚገኝ ደስታ ይልቅ
የሚበልጥ ባለጠግነት እንደሆነ ስለ ክርስቶስ መሰደድ ወዳጆቼ የዚህ ዓለም ክብር የዚህ ዓለም ነገር አይመጥነንም። አስምሬ ነው የምነግራችሁ፣ አይመጥንም። ክብርህ ከዚህ ጋር የሚነጻጸር አይደለም። ሙሴ እምቢ አለ የዚህ ዓለምን ክብር እምቢ አለ ይላል። አይመጥነንም። መጽሐፍ ቅዱስ አይመጥነንም ስለሚል ልካችን እሱ አይደለም። ሙሴ የፈርዖን የልጅ ልጅነትን እምቢ አለ ይለናል። የግብፅን ብዙ ገንዘብ እምቢ አለ ይለናል። ለጊዜው በኃጢአት የሚገኝን ደስታ እምቢ አለ ይለናል። ለምን? ብድራቱን ትኩር ብሎ ተመልክቷልና፣ ዋጋውን አውቋልና። ስለዚህ የኃጢአት ግብዣ ሊቀበል አልቻለም። የዚህ ዓለምን ክብር ሊቀበል አልቻለም። በዚህ ዓለም ላይ በተለያየ ደረጃ ላይ ክብር ሊኖራችሁ ይችላል። እሱ ላይ ችግር የለኝም። ነገር ግን ያ አገኘ ነው የምትሉት ክብር በፍጹም በሰማይ በመለኮት ዘንድ ካለ ለኛ ከተገባና ከተሰጠ ብድራት ጋር ሊነጻጸር አይችልም ነው ያልኳችሁ። ለዚህ ዓለም ክብር ስትሉ ሕይወትን ከእግዚአብሔር የተቀበላችሁትን ዋጋ ደረጃ ርካሽ አታድርጉ። እስቲ እምቢ በሉ። መልመድ አለብን። ሁሉ ነገር እሺ አይባልም። እምቢን መልመድ አለብን። እምቢ ማለትን ማወቅ መቻል አለብን። ያለ ቦታ አትገኝ፣ ራስን አታርክስ። ምክንያቱም ዋጋ እጅግ ታላቅ ነው ያንተ። በስራ ዓለም ውስጥ ስንሰራ የተለያየ ፖዚሽን ሊኖረን ይችላል። በስራ ዓለም ውስጥ ስንሰራ የተለያየ ደረጃ ሊኖረን ይችላል። በዚህ ዓለም ላይ በፖለቲካ ይሁን በማንኛውም ረገድ የተለያየ ደረጃ ሊኖረን ይችላል። ነገር ግን እግዚአብሔር ዋጋችን የሆነ ሕዝብ ስለሆን እግዚአብሔር ከሰጠን ዋጋ፣ ከተሰጠን ብድራት፣ ከተሰጠን ልክ ሰማያዊ ልክ ከሱ ጋር ሊነጻጸር የሚችል ምድራዊ ኃይል ምንም፣ ምድራዊ ክብር ምንም፣ ምድራዊ ገንዘብ ምንም፣ ምድራዊ እርካታ ምንም የለም፣ አንድም የለም። አያችሁ፣ እሱን ነው የሚለው ፊልጵስዩስ ምዕራፍ 3 ቁጥር 17። ፊልጵስዩስ ምዕራፍ 3 ቁጥር 17 በግልጽ ነው የሚናገረው። አንዳንዶቹ ላንብበው ይህን ክፍል። ፊልጵስዩስ ምዕራፍ 3 ቁጥር 17 ብዙዎች ለክርስቶስ መስቀል 18 ጀምሬ ነው ያነበብኩት። ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኳችሁ፣ አሁንም እንኳን እያለቀስኩ እላለሁ። መጨረሻቸው ጥፋት ነው። ሆዳቸው አምላካቸው ነው። ክብራቸው በኖራቸው ነው። ሐሳባቸው ምድራዊ ነው። እኛ ግን በሉ አገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒት እርሱንም ጌታ ኢየሱስ ክርስቶስን እንጠባበቃለን። አያችሁ፣ አገራችን በምንድን ነው? ዋጋችን ምድራዊ አይደለም። አለቅሳለሁ አለ። ዛሬም እንኳን በእንባ በለቅሶ ነው የምናገረው። አንዳንዶች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ አሉ። በጌታ ናቸው። እሺ፣ አሕዛብ አይደሉም። በጌታ ናቸው። ለክርስቶስ ጠላቶች ሆነው ይመላለሳሉ አለ። ጠላት የሆኑት ምንድን ነው? ሐሳባቸውን ምድራዊ አድርገው ነው። አያችሁ፣ ክብራቸውን በነውር አድርገው ነው። ነውረኛ ነገር አይመጥነንም። ለነውረኛ ነገር ራሳችንን አንሰጥም። ዋጋችን፣ ክብራችን ሰማያዊ መለኮታዊ ነውና፣ ስለዚህ ዋጋ ስንት ነው? እጅግ ታላቅ ነው። ምን አይነት ዋጋ? መለኮትን ባዶ አድርጎ ሰው አድርጎ ወደ ምድር ያመጣ፣ በምድር ላይ መከራ፣ የመስቀል መከራን ጨምሮ መከራ እንዲቀበል ያደረገ ዋጋ ትልቅ ነው። ክርስቶስ የመስቀል ሞት እንዲሞት ያደረገ ለምን?
ክርስቶስ አንተ ከወረድክበት ለማውጣት እሱ መዋረድ ነበረበትና ተዋርዷል። ከወረድንበት ከተጣልንበት እንድንነሳ እግዚአብሔር የሰጠንን ደረጃና ክብር እንድናገኝ እሱ መለኮት ሁሉ ፈጣሪ በሁሉ ላይ ስልጣን ያለው ሆኖ ሳለ እሱ ራሱን ባዶ አድርጓል ይላል። እሱ ብቻ አይደለም፣ አንተ መከራ ስታይ እሱ መከራህን ስላየ መለኮት ሁሉን ማድረግ የሚችለው ጌታ ስላንተ የመስቀል መከራን ጨምሮ መከራ ስለተቀበለልህ አንተን ከመከራ ለማውጣት አንተን ከገባበት ውድቀት ለማንሳት እኛን ከገባንበት ውድቀት ለማንሳት አዎ ክርስቶስ መከራ ተቀብሏል ይለናል። ክርስቶስ እሱ ብቻ አይደለም፣ የመስቀል ሞት ሞተ። ለምን? የሞትን ኃይል ሊሽር በእኛ ላይ ስልጣን ያለውን የሞትን ኃይል ብቻ አይደለም የሻረው፣ በሞት ላይ ስልጣን ያለውን አለቃም ነው የሻረልህ። ዋጋህ ትልቅ ነው። እጅ ላይ ባለ በተሰጠህና በሚሰጥህ የሚለካ አይደለም። ዋጋችን ትልቅ ነው። ዛሬ በምንኖረው ኑሮ የሚለካ አይደለም። ዛሬ በምናሳልፈው ሕይወት የሚለካ አይደለም። ነገር ግን በእግዚአብሔር ዘንድ ባለ ዋጋችን ራሱ እግዚአብሔር ስለሆነ ስሙ የተባረከ ይሁን። ዋጋችን ትልቅ ነው ወዳጆቼ። አታርክሱት። ለርካሽ ነገር ራሳችሁን አሳልፋችሁ አትስጡ። ዋጋ ትልቅ ነው። ደረጃ ትልቅ ነው። የተሰጠ ስፍራ ትልቅ ነው። አዎ እሱ በቀኙ አስቀመጠ፣ እኛንም ይዞ ነው የተቀመጠው አይደል? በእግዚአብሔር አብ ቀኝ ተቀመጠ። እንዴት ተቀመጠ? እኛን በሱ ውስጥ አብረን ተቀምጠናል። ደረጃ ትልቅ ነው። ደረጃ ትልቅ ነው። ዋጋ ትልቅ ነው። ለርካሽ ነገር ራስን አሳልፈ አትስጥ። የዚህ ዓለም ክብር፣ የዚህ ዓለም ዝና፣ የምታልፍበት መንገድ አያሳይም። ዋጋህን አይመጥንም። ለጊዜው የሚገኝ ደስታ ለአንተ የሚመጥን አይደለም። በርካሽ ስፍራ ራስን አታስገኝ። ደረጃ እሱ አይደለምና ዋጋዬ ትልቅ ነው በሉ አንድ ጊዜ። ምክንያቱም እግዚአብሔር ልካችንና ዋጋችንን በክርስቶስ ከፍ አድርጎታል። እግዚአብሔር ተመሰገነ ይሁን። እንጸልያለን።